የጥንቃቄ መልእክት አለ። እውነታው አለ። ኢማን የተሰጣቸው በኢማን ብዙ ነገር ማድረግ የሚችሉ ሰዎች አሉ። ልብሳቸው በረካ የሆኑ ሰዎች አሉ። እነሱ ውሃ ጠጥተው የተዉት ውሃ ለሌላው መድኃኒት የሚሆኑ ሰዎች አሉ። ያ የሰው ልጅ እኮ በጣም የራቀ ፍጡር ነው። ወደፊት ስለ ሩህ ስንነጋገር ሱረቱ ሸምስ ስንማር ስለ ሩህ ስናወራ በጣም ፍጹም ነው። የሰው ልጅ በጣም ረቂቅ ነው። ረቂቅ የሆነ ፓወር አለው። ሀገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በልቀት እየተስፋፋ ነው። ጥንቃቄ ያድርጉ። ስለ ሽርክ ያለን መረዳት አንድ ሰው በጣም በኢማን የበረረ ሰው ነው ብለን አስበን ትልቅ በእድሜም የገፉ ኢማን አላቸው ማህበረሰብ ውስጥ ጥሩ ስም ያላቸው ሰው የእሳቸውን እኮ እንትን እሳቸው የሚለብሱትን ልብስ ብለብስ የሆነ የእሳቸው ጥሩ መንፈስ ይጋባብኛል ብሎ አንድ ሰው ቢያስብ እና ለአንተ ቢነግርህ አሁን ባለንበት ዘመን ነው ማለት አይደል? ግን ስህተት ነው። ከቁርአን ማስረጃም ሰጣችሁ እና ሽርክ እያስተማርኳችሁ አይደለም። ብዙ ነገራችሁን የሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። ጥንቃቄ ያደርጉ ማለት ነው። በብዙ በጀት በብዙ ድጋፍ ትላልቅ ኡስታዞችን ድጋፍ በማድረግ መድረክ ላይ እየወጡ ነው ያሉት። ሰው እየተማረ ነው፣ እየተሳተ ነው። ቁርአንን ለመፍታት ቁርአን ብቻ በቂ ነው፣ ሐዲስ አያስፈልግም ምናምን የሚሉ ሰዎች መጥተዋል። በነገራችን ላይ መስራቻቸው መልእክተኛ ነኝ ብሎ ነበር። ግብፃዊ ሰው ነው፣ ረሹድ ከሊፋ ይባላል። አሜሪካን ሀገር ነው ያለው የነበረው፣ እዛ ነው የሞተው ማለት ነው። እና እሱ የሚያምነው መልእክተኛ ነኝ ብሎ ያምናል። ለመልእክተኛነት ማስረጃ አምጣ ተብሎ ሲባል መልእክተኛ ነኝ መልእክተኛ እንደማይመጣ ክልክል እንደሆነበት ማስረጃ የለም፣ የቁርአን ማስረጃ የለም፣ ሀተመ ነብይ እንጂ ሀተመ ረሱሉን አይልም በማለት ተናግሮ ከዛ የሐዲስ ጥቅስ ሲሰጠው አልቀበልም አለ በዛው ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም መልእክተኛም እንደማይመጣ ከመጡ 30 ደጃሎች እኔ የአላህ መልእክተኛ ነኝ የአላህ ነብይ ነኝ ብለው ይመጣሉ፣ ጥንቃቄ አድርጉ ብሎ የተናገሩበትን ሐዲስ ሪጀክት ከማድረግ አንጻር ሙሉ ሐዲስን ሪጀክት አደረገው ማለት ነው። እና አሁን ምንድነው በስፋትና በልቀት ሰዎች ትላልቅ መድረክ ተሰጥቷቸው ትላልቅ እንትኖች ተሰጥቷቸው ፈሳድ በየመስጊዱ እየተሰራጨ ነው ያለው። ስለዚህ ጥንቃቄ አድርጉ። በቃ አለቀ። መጨረሻው ዘመን ላይ ነን ያለ ነው። ሰንሰለቱን በጠበቀ መልኩ ከረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃባዎች ከሰሃባዎች ወደ ታቢዮች እየተባለ እስከ 14 ትውልድ ድረስ ቁርአን አረዳዳችን አንደርስታንዲንጋችን በሐዲስና በቀደም ሰለፎች አረዳድ ነው የተቀበልነው። እስቲ ጠይቋቸው። 5 ወቅት ሰላት የሚባል ካለ ሰላተል ፈጅር ላይ ስንት ረካ አለ በላችሁ ጠይቋቸው። ሰላተል ዙሁር ላይ ስንት ረካ አለ፣ ሰላተል መግሪብ ላይ ስንት ረካ አለ ብላችሁ ጠይቋቸውና ቁርአንን ስጡን ከቁርአን ስጡን በሏቸው። ግን ይሰግዳሉ እነዛ ሰዎች 2 ረካ አለው 3 ረካ አለው ምናምን እያሉ ይላሉ። ስለዚህ አሁን በስፋት እንትን እየተባለ ነው። ወላሂ በጣም ታዝናላችሁ ማለት ነው። ሰዎች በድጋፍ አላቸው፣ በስነ ስርዓት እንትን አላቸው፣ በጀት ተመድቦላቸው ኢትዮጵያ ውስጥ በደንብ አድርገው እንትን እያሉ እንደው ፈሳዳቸውን እያሰራጩ ነው። ቢያንስ ምንም የሚያስፈራ ነገር የለም። አትፍሩ። አይ ቲንክ የኡላማዎች ጉባኤዎች ጉዳዩን እንዲያዩት ተናግረናል። ኡላማዎቻችን ማለት ነው። ኡላማዎቻችን ጉዳዩን እንዲያዩት ተናግረናል። ትላልቅ መሻይኮች ማለት ነው። ትላልቅ እንትኖች ነግረናቸው ጉባኤ አድርገው ልጁን ጠርተውት እንዲያናግሩት እንፈልጋለን እኛ አይ ቲንክ